እሺ በዚህ ቪዲዮ እንዴት ገንዘብ እንደሚሰራና እንዴት ወደ ኢኮኖሚ ደግሞ ኢንጀክት እንደሚደረግ ወይም ወደ ኢኮኖሚ እንደሚገባ እናያለን። በዋነኛነት ሁለት ነገሮች እናያለን። በመጀመሪያው ገንዘብ ምን ማለት እንደሆነ፣ ሁለተኛው ደግሞ እንዴት ገንዘብ እንደሚፈጠር ማለትም ነው። ገንዘብን በሶስት ነገሮች ዲፋይን ማድረግ እንችላለን። አንደኛ ሚዲየም ኦፍ ኤክስቼንጅ፣ ገንዘብን ነገሮችን ለመለዋወጥ እንጠቀምበታለን ማለት ነው። ለመግዛት ሊሆን ይችላል፣ ለመሸጥ ማለትም ነው። ለምሳሌ በድሮ ጊዜ አንድ ላም ለመግዛት 10 ቺክን ያስፈልገን ነበር። አሁን ግን ገንዘብ ብቻ ስላለን በቀላሉ ነገሮችን መለዋወጥ እንችላለን ማለት ነው። ሁለተኛ ደግሞ ገንዘብ ዋጋን ወይም ቫሉን ለማጠራቀም ይረዳናል ማለትም ነው። ሶስተኛ ደግሞ ነገሮችን ለማነጻጸር ይጠቅማል። ይህንን እቃ ከሌላኛው እቃ ጋር፣ ይሄኛውን አገልግሎት ከሌላኛው አገልግሎት ጋር ለማነጻጸር ያገለግላል ማለትም ነው ገንዘብ። ሁለተኛው ደግሞ የምናወራበት ምክንያት ገንዘብ እንዴት ነው የሚፈጠረው ነው። ገንዘብ በሁለት አይነት መንገድ ይፈጠራል። አንደኛው ሴንትራል ባንክ ማለትም ነው፣ ወይም ኢትዮጵያ ብሔራዊ ባንክ ገንዘብን ፕሪንት በማድረግ ማለትም ነው። ሁለተኛው ደግሞ ኮመርሻል ባንኮች ለሌላ ሰው በማበደር ማለትም ነው። ይህንን በደንብ ስናየው የመጀመሪያው እንትን ነው፣ የኢትዮጵያ ብሔራዊ ባንክ ነው። የኢትዮጵያ ብሔራዊ ባንክ በሶስት መንገድ ገንዘብን ይፈጥራል ማለትም ነው። አንደኛው ገንዘብን ፕሪንት በማድረግ ነው ማለትም ነው። ያን ገንዘብ ፕሪንት በማድረግ ወደ ተለያዩ ባንኮች በመክተት ወይም ወደ ኢኮኖሚው በመክተት አንደኛ ገንዘብን ይፈጥራል ማለት ነው። ሁለተኛው ደግሞ ሞኔተሪ ፖሊሲን በመጠቀም ማለት ነው። ይህም ሞኔተሪ ፖሊሲ የሚጠቀመው ኢንተረስት ሬትን በመቆጣጠር እና መኒ ሰፕላይን በመቆጣጠር ነው ማለትም ነው። ኢኮኖሚ ውስጥ ያለውን የመኒ ሰፕላይ በመቆጣጠር ማለትም ነው። ለምሳሌ ኢኮኖሚውን ለማፍጠን ከፈለገ ብዙ ገንዘብ ፕሪንት ያደርጋል እና ኢንትረስት ሬቱን ይቀንሷል ማለትም ነው። ወይ ደግሞ የዋጋ ግሽፈቱን ደግሞ ለመቀነስ ከፈለገ ደግሞ የመኒ ሰፕላይን ይቀንሷል፣ ኢንትረስት ሬቱንም ከፍ ያደርጓል ማለትም ነው። ይህም የሚያደርግበት ምክንያት ኢንትረስት ሬቱ ከፍ በሚልበት ምክንያት ቢዝነስ ኦነሮች ብዙ ገንዘብ እንትን አያደርጉም ማለትም ነው፣ አይበደሩም ማለትም። ሳይበደሩ ሲቀር ደግሞ ኢኮኖሚ ይቀንሳል ማለትም ነው፣ ወይም ኢኮኖሚው ይረግባል ማለትም ነው። ሶስተኛው ደግሞ እንትን በመግዛት ነው፣ የገቨርንመንትን ቦንድ በመግዛት ኳንቲቴቲቭ ኢዚንግ ማለትም ነው። ይህም ማለት የገቨርንመንትን ቦንድ ይገዛና ያ ገቨርንመንት ደግሞ ምን ያደርጋል፣ ወደ ባንኮች ገንዘቡን ይለቀዋል እና ወደ ኢኮኖሚው ገንዘቡን ይለቀዋል። ያ በሚያደርግበት ጊዜ ገንዘብ ተፈጥሯል ማለትም ነው። ሁለተኛ የሚፈጠርበት ደግሞ ንግድ ባንኮች ለሌላ ሰው በሚያበድሩበት ጊዜ ነው ማለትም ነው። ይህም ማለት ለምሳሌ እናንተ ሄዳችሁ 1,000 ብር ወደ ባንክ አስገባችሁ እንበል እና ያ ባንክ ምን ያደርጋል፣ 10%ን ብቻ ያስቀምጣል ማለት ነው። ወይም 100 ብሯን ያስቀምጥና 900 ብሩን ለሌላ ሰው ያበድረዋል ማለትም ነው። ያቺ 900 ብር ደግሞ ምን ታደርጋለች፣ ወይ ስፔንድ ትሆናለች፣ ወይም በሌላ ነገር ትጠፋለች፣ ወይም ደግሞ ያ ሰውዬ ድጋሚ ሪፖዚት ያደርጋል ማለትም ነው። ከዛ በኋላ ያ ባንክ ደግሞ ምን ያደርጋል፣ 10%ን እንትን ያደርግና ያስቀምጥና 90%ን ድጋሚ ያበድራል ማለት ነው። ይሄኛው ፕሮሰስ ይባዛል ማለትም ነው። ይሄኛው ፕሮሰስ በሚባዛበት ጊዜ ደግሞ አዳዲስ ገንዘብ ወደ ኢኮኖሚው ይገባል ማለትም ነው። እና እናንተ ያስቀመጣችኋት 1,000 ብር ወደ ኢኮኖሚ ላይ ስንት ትሆናለች ማለት ነው? 9,000 ብር ትሆናለች ማለት ነው። እናንተ ያስቀመጣችኋት 1,000 ብር ብቻ ማለት ነው። በዚህ ምክንያት ንግድ ባንኮች እንትን ያደርጋሉ ማለትም ነው፣ ገንዘብ ይፈጥራሉ ማለትም ነው። እና ይህንን ስናጠቃልለው ሁለት አይነት ነገሮችን አይተናል። አንደኛ ገንዘብ ምን ማለት እንደሆነ እና ሁለተኛ ደግሞ እንዴት ገንዘብ እንደሚፈጠር ነው። ገንዘብ በሶስት አይነት እንትን ይከፈላል ብያቸዋለሁ። አንደኛ ሚዲየም ኦፍ ኤክስቼንጅ ነው፣ ገንዘብ ነገሮችን ለመቀያየሪያ ወይም ለመሸጥና ለመግዛት እንጠቀምበታለን ብያቸዋለሁ። ሁለተኛ ደግሞ ስቶር ቫልዩ ያደርጋል፣ ወይም ቫልዩን ለማስቀመጥ እንጠቀምበታለን ብያቸዋለሁ። ሶስተኛ ደግሞ የነገሮችን ዩኒት ኦፍ አካውንት ብያቸዋለሁ፣ ነገሮችን ለማነጻጸር እንጠቀምበታለን ማለት ነው። ሁለተኛው ደግሞ የተነጋገርንበት ነገር እንዴት ገንዘብ እንደሚፈጠር ነው። በሁለት አይነት መንገድ ይፈጠራል ብያቸዋለሁ። አንደኛ ናሽናል ባንኮች ወይም የኢትዮጵያ ብሔራዊ ባንክ ፕሪንት በማድረግ ነው። ፕሪንት ሲያደርግም ሶስት ነገሮችን አይቻለሁ። አንደኛ ካሹን ፕሪንት በማድረግ ነው። ሁለተኛ ደግሞ
የመኒ ሰፕላይን እና ሞኔታሪ ፖሊሲን በመጠቀም ማለት ነው። የመኒ ሰፕላይ እና ኢንትረስት ሬትን በመቆጣጠር ነው። ሶስተኛ ደግሞ ኳንቲቴቲቭ ኢዚንግ ወይም የገቨርንመንትን ቦንድ በመግዛት ገቨርንመንት ደግሞ ያገኘውን ገንዘብ ወደ ኢኮኖሚ ኢንጀክት በማድረግ ነው ማለትም ነው። ሁለተኛው ሜተድ ደግሞ እንትን ነው ኮመርሻል ባንኮች ምንም በማድረግ ገንዘብን ለቢዝነስ ኦነሮች ላይ ለኢንዲቪዥዋሎች ምን በማድረግ በማበደር ነው ማለትም ነው። ይህም ማለት እናንተ ለምሳሌ 1000 ብር ወደ ገንዘብ ውስጥ ከከተታችሁ ስንት ሆኗል? 10% ያስቀምጡና 90% ለሌላ ሰው በመበደር አዳዲስ ገንዘብን በኢኮኖሚ ውስጥ ይፈጥራሉ ማለትም ነው። እና በዚህ ቪዲዮ ላይ እነዚህን ዋና ዋና ፖይንቶች አይተናል። በሌላ ጊዜ ደግሞ በአዳዲስ ፖይንቶች ወይም አዳዲስ ቶፒኮችን በማምጣት አብራራላችኋለሁ እና የፈለጋችሁትን ቶፒክ ካለ በኮመንት ላይ ጻፉልኝ። አመሰግናለሁ።